አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ የኳርትዝ ቀለም ዋጋ ነው። ስለዚህ ኮከብ ኳርትዝ እንደምታዩት መጥቷል። ስለዚህ ስንት እየተሸጠ ነው በሰኔ ወር ውስጥ ላይ የሚለውን ኢንሻአላህ በዝርዝር የምነግራችሁ ይሆናል ማለት ነው። ወደ ቪዲዮ ከማላፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ስለዚህ ላይክ ማድረጋችሁን አትዘንጉ። ላይክ አድርጉ። ላይክ ምንም የሚከፈልበት ነገር የለም። እኔን ለማበረታታት ከተፈለገ ላይክ ማድረግ ብቻ ነው ከእናንተ የሚጠበቀው ማለት ነው። ስለዚህ ወደ ቪዲዮአችን እናልፋለን። እንደምትመለከቱት እንግዲህ ኳርትዝ እያዋረድን ነው ማለት ነው። አሁን እዚህ ጋር እንግዲህ ወደ 3 አይነት ኳርትዝ አለ። ኮከብ ኳርትዝ፣ ሲግማ ኳርትዝ እንደዚሁም ደግሞ ሪሃመር ኳርትዝ አለ ማለት ነው። ስለዚህ 3 አይነት ኳርትዝ እኛ ጋር አለ። ስለዚህ የሶስታቸውንም ዋጋቸውን የምነግራችሁ ይሆናል ማለት ነው። እንግዲህ በአሁኑ ሰዓት ኳርትዝ እየተሸጠ የሚገኘው ሪሃመር ኳርትዝ አለ። ሪሃመር ኳርትዝ በ3800 ብር እየተሸጠ ይገኛል ማለት ነው። ሲቀጥል ደግሞ ሲግማና ኮከብ ኳርትዝ ነው። የሁለቶቹ ዋጋቸው ተመሳሳይ ነው። በአሁኑ ሰዓት እንግዲህ በ4000 ብር እየተሸጠ ይገኛል ማለት ነው። ኳርትዝ እንግዲህ ከለሩ እሱም ቢያንስ ወደ 4-5 አይነት ከለር ነው ያለው። በከለር ዋጋ ልዩነት የለውም። 96 ኬ እርሳሴው በሲግማው 96 ብቻ ነው። በኮከቡ 96 ኬ ነው ማለት ነው። ኬ የሚል መለያ አለው። 117 አለ። 117 በኮከብም በሲግማም ማለት ነው። በሁለቱም 117 ቁጥር ወይም ሽሮ አይነቱ አለ ማለት ነው። ስለዚህ የዋጋቸው ተመሳሳይ ነው ማለት ነው። ሌላኛው ደግሞ 040 ኬ ይባላል ማለት ነው። 040 ኬ ከአሁን በፊትም ቪዲዮ ሰርቻለሁ። በተለምዶ ወደ ምን ልባላችሁ ከሽሮ አይነትም ወደ ቀላ የማለት ባህሪ አለው። እሱ አለ። እንደዚሁም 115 ቁጥር አለ በሲግማ ማለት ነው። እሱ ደግሞ አጃክሲ ከለር ነው ማለት ነው። 209 የሚል ደግሞ በሪሃመር አለ። እሱ ደግሞ ወደ አረንጓዴ የወሰደው ነው ከለሩ ማለት ነው። ስለዚህ ወደ 4-5 አይነት ከለሮች አሉ። የከለር ልዩነት ዋጋ ላይ ሊያመጣ የሚችለው ነገር የለም። ዋጋቸው ተመሳሳይ ነው የሲግማና የኮከብ ማለት ነው። ስለዚህ ኮከብ እንደምታዩት መጥቷል። ሲግማ ደግሞ እንደምታዩት በጎን ላይ አለ ማለት ነው። ስለዚህ ሁለቱንም በፈለጋችሁት አማራጭ በሪሃመርን ፈለጋችሁ፣ በኮከብ ፈለጋችሁ፣ በሲግማ ፈለጋችሁ በሶስቱም አይነት ፋብሪካ አለ ማለት ነው። ስለዚህ ዋጋቸው ነግሬያችኋለሁ። በሪሃመር 3800 ብር ነው። በኮከብና በሲግማ ደግሞ 4000 ብር እየተሸጠ ነው ማለት ነው። ስለዚህ አሁን ቪዲዮ የምሰራላችሁ የሰኔ ውስጥ ያለውን ነው። ከሰኔም ውስጥ ደግሞ አሁን ያለን ዛሬ እና በዚህ 3-4 ቀን ያለው ነው ማለት ነው። የሚገርማችሁ ቀለም አሁን የግድግዳ ቀለሞች እነሱም በጣም ጭማሪ አሳይተዋል። ዛሬ ኦርደር ተልኮልኝ ነበር ማለት ነው። ሳያቸው በጣም ጭማሪ አለ። የእሱን ደግሞ ኢንሻአላህ ስንት እየተሸጠ ይገኛል የሚለውን እነግራችኋለሁ በሌላ ቪዲዮ ማለት ነው። ዛሬው ተራው የኳርትዙ ስለሆነ ማለት ነው። ስለዚህ ኳርትዝ ቀለም ከፈለጋችሁ የወሎና አካባቢዋ የትም ቦታ ኢንሻአላህ በታማኝነት እያደረስን ስለሆነ አሁንም የምናደርስላችሁ ይሆናል ማለት ነው። ስለዚህ እንግዲህ የኳርትዝ ቀለም ዋጋ በአሁኑ ሰዓት ይህንን ይመስላል እየተሸጠ የሚገኝበት ማለት ነው። ስለዚህ ከፈለጋችሁ በፈለጋችሁት ፋብሪካ ቀለም እናቀርብላችኋል እላችኋለሁ ማለት ነው። እንግዲህ ቪዲዮው እንዳይረዝም ይህንን ይመስላል ዛሬ ያስኩላችሁ ቪዲዮ ማለት ነው። ግጥሙ እንደምታዩት
ተቀይሯል። ሁለት አይነት አድርገው ነው ክዳኑን የሰሩት ማለት ነው። ክዳኑ ያው የኮከብ ነው። ምንም የሚለየው ነገር ስለሌለ ሌላ ከለር ወይም ሌላ ፋብሪካ እንዳይመስላችሁ። አሁን የሁለቱም የኮከብ ፋብሪካ ነው ማለት ነው። ስለዚህ ደግሞ አንዳንድ እቃዎችም ቀነስ ያደረጉ ነው። ኢንሻአላህ ቤታችሁ ማሰራት የፈለጋችሁ ደግሞ የምታሰሩ ይሆናል ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። والنهي عن الشيء امر بذكره እንደሚታወቀው ስለ ተውሂድ የምንነጋገር ከሆነ በተቃራኒው ሽርክ ምን ያክል መዘዝ እንዳለው ስለ ሽርክ የምንነጋገር ከሆነ ደግሞ ተውሂድ መያዝ እንዳለብን ነው። በተቃራኒ ተያያዥነት ያለው ርዕስ ለምን ሁለቱም ነገሮች በአንድ ነው መሄድ የሚገባቸው። አላህ ሱብሓነሁ ወተዓላ فاعلم انه لا اله الا الله ነብዩ ሰለላሁ ዐለይሂ ወሰለም እወቅ ነው የሚላቸው። لا إله إلا الله የሚለው ነብይም ኢስባትን በአንድ ናቸው፣ አይለያዩም ማለት ነው። ኢስባትም ተውሂድ ሊሆን አይችልም፣ ነብይም ኢስባት ሊሆን አይችልም። لا إله ተውሂድ ሊሆን አይችልም። إلا الله ብቻውን ኢላህ አምላክ አላህ በቂ አይደለም፣ ከሱም ሌላ የውሸት አለ። ስለዚህ እነኛን ውድቅ ማድረግ አለብን። لا إله إلا الله ስለዚህ የተውሂድ ጉዳይ በጣም በርከት ያለ እንደሚታወቀው ተውሂድ እንግዲህ ተውሂድ አልሩቡብያ፣ ተውሂድ አልኡሉህያ፣ ተውሂድ አልአስማ ወሲፋት ይባላል። ተውሂድ አልሩቡብያ የሚባለው ሁሉም በተፈጥሮ የሚያምንበት ሀታ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሙሽሪኮች ተውሂድን አልሩቡብያ ያምኑበታል። ግን ሙሽሪክ ያስባላቸው በራሱ ሙሽሪኩል ዓረብ ነው የሚባሉት። ሙሽሪክ ይባላል የሚያጋሩ ማለት ነው። በአንድ በኩል ለአላህ በአንድ በኩል ደግሞ ለሌላ ፍጡር የሚሰጥ። ስለዚህ ይህ ተውሂድ አልሩቡብያ አላህ ሱብሓነሁ ወተዓላ በተለያዩ የቁርአናዎች በርከት ባሉ ሲናገር በጠይቃቸው ስለ አላህ ሱብሓነሁ ወተዓላ አምር ፈሰይቁሉነ አላህ ነገራቶቹን ሁሉ የሚያሰናብር ማን ነው ለምትጠይቃቸው አላህ ነው ይሉሃል ይላል። ይሄ ግልጽ ተውሂድ አልኡሉህያ ላይ ነው ችግሩ። ትልቁ ነገር ማለት አምልኮ ለአላህ ብቻ ይገባዋል እንደማለት ነው። ምናልባት ይህ ተውሂድ አልሩቡብያ፣ ተውሂድ አልኡሉህያ፣ ተውሂድ አልአስማ ወሲፋት ብሎ መነጣጠሉ ምናልባት በቁርአን መረጃ ይኖረዋል። ዝም ብሎ አይደለም እንደዚህ ተከፋፈለ። رب السماوات والأرض وما بينهما فاعبده واستغفر لعبادته هل تسمع له سميا እንደሚለው ሁሉ የተውሂድ አይነቶች እዚህ ውስጥ የተካተቱበት ሁኔታ ነው ያለው ማለት ነው። አላህ ሱብሓነሁ ወተዓላ